ምንድነው እሱ? አንተ ማን? ለምንድነው እዚህ ያመጣኸኝ? አሽን የፈታሁልሽ እንድትለፈልሽ አይደለም እንዳትታፈኝ ብዬ ነው። አይ ምትይ ከሆነ ደግሞ መልሼ አፈንሻለሁ ማለት ነው። ምንድነው የምትፈልገው? ቆይ እሺ እንደዚህ ማድረጉ ስለምን አስፈለገ? አትሰሚኝም እንዴ? ዝም በይ አትለፍልሽ። እርዱኝ! የሰው ያለ እርዱኝ! አትርፊ። እዚህ ማንም የሚሰማሽው የሚደርስልሽ ሰው የለም። ይልቁኑ አርፈሽ ብትቀመጪ ነው የሚሻለው። ቆይ እንዴት? ለመጨረሻ ጊዜ ማስታውሰው ካፌ ውስጥ ከብስራት ጋር ሆኜ ነው። እሺ ብስራት እሴት አለ፣ እሱን እሴት አረከው። ለጊዜ የተፈለግሽው አንቺ ብቻ ነሽ። እሺ ምንድነው የምትፈልገው? ለምን የምትፈልገውን አትነግረኝም? እሱን በሂደት ታየዋለሽ። ምን ፈልገሽ ነው የምትወራጭው? እባክህ ፍታኝና ከዚህ ልሂድበት። እሱ እንደማይሆን እኮ ደጋግሜ ነግሬሻለሁ። እሺ ምንድነው የምትፈልገው? የፈለግከውን ነገር ንገረኝና ልስጥ። ሌላ የምትናገሩ ነገር ካለ ቶሎ ተናገሪ፣ አለበለዚያ አፍሽን ላፍርስ ነው። ቆይ በእናትህ እንዳታፍነኝ። በእናትህ ሰርጌ ቀናት ነው የቀሩት። እባክህ ፍታኝና ከዚህ ልሂድ። በቃ ጨረሽ? አይ አልጨረስኩም። እባክህን፣ በእኔ መጥፋት ብዙ ሰው ነው የሚጨነቀው። በዛ ላይ እስቲ ያስበው፣ ሊያገባት ቀናት የቀሩት ሚስቱ በድንገት የጠፋችበት ባል ምን እንደሚያስብ ግን ታውቃለህ? እባክህን ፍታኝ እባክህ። ሌላ ምንም የተለየ ነገር እያወራሽ እኮ አይደለም። ስለዚህ መልሽ ዋስሽ ነው የሚሻለው ማለት ነው። እባክህ ብትፈታኝ እኮ ለማንም ምንም አልናገርም። እባክህን ፍታኝ። ልትፈታኝ ነው? አይደለም፣ ከመጣሽ ጀምሮ እኮ ምንም አይነት ምግብ አልበላሽም። ስለዚህ አሁን እንድትበይ ነው። እውነት አዝነህልኝ ባልሆነ? አዎ፣ እንድትጎጂ ስለማልፈልግ ብቻ አሁን አጎርሻለሁ። አልፈልግም፣ አልበላም። ለምን? እኔ እንድትፈታኝና ወደ ቤተሰቦቼ እንድመለስ ብቻ ነው የምፈልገው። እሱ በጭራሽ የማይሆን ነገር ነው። አሁን አርፈሽ ነው። አልፈልግም፣ አልበላም። መሞት ፈልገሽ ነው? ከዚህ በላይ ምን ሞት አለ? ላገባ ቀናት የቀሩኝ ሴት፣ እኔ ግን ባሌንና ቤተሰቦቼን ትቼ እዚህ ነው ያለሁት። አሁን ትበያለሽ አትበይም? አልበላም። ስልክሽ በተደጋጋሚ እየጠራ ነው። እባክህ ቤተሰቦቼ ይሆናሉ። ይሄኔ በጣም ተጨንቀው ነው የሚሆነው። እባክህ ላንሳላቸው። አይሆንም። እና ምን ልታደርግ ነው? ስለምዘጋው ከዚህ በኋላ እየደወሉ አያስቸግሩንም። እባክህ እንደሱ አታድርግ፣ ይባስ ይጨነቃሉ። እባክህን እየለመንኩ ነው። እሺ ቆይ ብስራትን የት አድርገው ነው? ብስራት ደግሞ ማን ነው? ካፌ ውስጥ አብሮኝ የነበረው የልብ ጓደኛዬ ነው። እሱንም አግተኸዋል እንዴ? ለምን ዝም ትላለህ? ንገረኝ እንጂ። በቃሽ፣ የምህረት ጥያቄ ምሬ ቃተርክኝ።
ምንድን ነው? መጸዳጃ ቤት መጠቀም ፈልጋለሁ። ይኸው እዛ ጋር እዚህ ነው የምትጠቀመው? አዎ። እሺ ፊትህን አዙርልኝ። እሺ ይቅርታ፣ በጣም ይቅርታ። ምን ልታደርጊ ነበር? ነይ እንደው። እሺ ይቅርታ። ሽንቴን እኮ አልሸናውም። በእናትህ ይቅርታ። ድርሽን አበላሽተሻል። ስለዚህ ምርጫው ያንቺ ነው። እሺ ይቅርታ። ሁለተኛ እንደዚህ አይነት ነገር አላደርግም። በእናትህ ቆይ ምን አድርጌ ነው እንደዚህ የምታሰቃይ? ለምን አትነግረኝም? ምንም አላደረግሽኝም። እና ያለ ምንም ምክንያት ነው እንደዚህ የምታሰቃይ? አላሰቃየሽም። እንድትጎጂ ደግሞ አልፈልግም። እንደምትለው እንድጎዳ ማትፈልግ ከሆነ ለምን ታዲያ እንድሄድ አትፈቅድልኝም? እሱ አይሆንም። ለምን? አሁን እንድትጎጂ አልፈልግም አላልክም? አዎ እሱማ እኮ እንድትጎጂ አልፈልግም፣ ግን ይሄን ደግሞ ማድርገው ስለማስብልሽ ነው። ምን ማለት ነው? ቆይ አንተስ ማን ነህ? የእኔ ማንነት ለጊዜው አይጠቅምሽም። እሺ ለምን እንደዚህ እንደምታደርግ ብቻ ንገረኝ። ምክንያት አለ? አለኝ እኮ። እሺ ምክንያትህን ንገረኝ። ተይው፣ አይጠቅምሽም። እሺ በእናትህ ቢያንስ አፌን አትሰረኝ። ዛሬ ደግሞ ምን ሆነ ነው? ቀን ሙሉ አፍነኸኝ ዋልክ እኮ። ስለአንቺ አንዳንድ ነገሮችን ለማጣራት ወጥቼ ነበረ። ቤተሰቦቼ ተጨንቀዋል አይደለም? በእርግጠኝነት እጮኛዬ በእኔ መጥፋት በጣም ጭንቀት ውስጥ ነው። አንቺን እንደዛ ነው የሚሰማሽ? በእርግጠኝነት እንደዛ ነው እንጂ። ተሳስተሻል። እንዴት? ማንም የአንቺ መጥፋት ጭራሽ ያስተዋል የለም። እጮኛዬ የምትይው ሰው አርፎ ኑሮን እየኖረ ነው። ስለአንቺ ምንም ጉዳይ አልሰጠውም። ውሸታም! ለምን የማይመስል ነገር ታወራለህ? የምሬን ነው። መጥፋትሽን ማንም እንኳን ያስተዋል የለም። እንዴ ቆይ እንዴት? ምናልባት ከበፊት ጀምሮ ጥሩ ሁኔታ ላይ ሳትሆኚ ስትቀሪ ስልክሽን አጥፍተሽ መጥፋቱን ስለለመድሻቸው ይሆናል። ምን ነው? አንተ እንዴት ይህን ልታውቅ ቻልክ? እኔ ይኸውልሽ የማላውቀው ነገር እያንዳንዷን ስለ አንቺ እንቅስቃሴ በሙሉ አውቃለሁ። ምን ፈለግሽ?
ወዴት ልትሄድ ነው? ይህን ለመጠየቅ ነው እንደሆነ ፈለግሽው? አይ አይደለም፣ ሌላ ነገር ልጠይቅህ ፈልጌ ነው። ምንድን ነው እሱ? እሺ ቀጥይ። ለምንድን ነው የምትፈልገውን ነገር የማትነግረኝ? እስከ መቼ ነው እዚህ አፍነህ የምታስቀምጠኝ? ምንም የምፈልገው ነገር የለም። ከሌለ ታዲያ ለምን አልለቀኝም? እሱማ አይሆንም። ለምን? ስለማይሆን። እሺ ብስራት በህይወት ስለመኖሩ ወይም ደግሞ ስላለበት ሁኔታ ልትነግረኝ ትችላለህ? አላውቅም። እንዴት አታውቅም? አብረን ነበርን እኮ። አላውቅም አልኩሽ እኮ። አሁንስ ምን ፈልግሽ? ቤተሰቦቼ ጋር እንድታስደውለኝ ፈልጌ ነው። ለምን? የምትፈልገውን ያህል ብር እንዲሰጡህና እንድትለቀኝ ነዋ። እኔ ብር ፈልጋለሁ ብዬሻለሁ? መቼም ያለምንም ምክንያት እዚህ አስራ ያስቀመጥከኝ ብር ፈልጋ ነው አይደል? ተሳስተሻል። እኔ ምንም አይነት ገንዘብ አልፈልግም። ስልኩንም ደግሞ አላስደውልሽም። እሺ ምንድን ነው የምትፈልገው? ለምን የምትፈልገውን በግልጽ አትናገርም? ምን እንደምፈልግ ነው ማወቅ የፈለግሽው? እኔ የምፈልገው አንቺን ነው። ቆይ ግን ለምንድን ነው የምትፈልገኝ? ንገረኝ እንጂ። ልትደፍረኝ ነው የምትፈልገኝ? ኧረ በጭራሽ። እሺ ልትገለኝ ነው? ምን እያልሽ ነው? እኔ እንደዚህ አይነት ሰው አይደለሁም። እሺ ታዲያ ለምንድን ነው የምትፈልገኝ? ገንዘብ ልስጥ ስል እምቢ አልክ። እሱን አሁን አልነግርሽም። ገንዘብ ግን አልፈልግም። እሺ ምንድን ነው የምትፈልገው? የተወሰነ ቀን ብቻ ነው እዚህ እንድትቆይ የምፈልገው። ከዛ እለቅሻለሁ። ለምን? ነገርኩሽ። አሁን ምክንያቱም መናገር አልፈልግም። ትሰሚኛለሽ? ከተወሰነ ጊዜ በኋላ ግን እለቅሻለሁ። እሺ ቢያንስ እስክትለቀኝ አፌን አትሰረኝ። ለምን? ይጨንቃል እባክህ። ሰርጌ እየደረሰ ነው። እባክህን ገንዘብም ማትፈልግ ከሆነ ከኔ ምንም የምትፈልገው ነገር ከሌለ ልቀቀኝና ልሂድ እባክህ። የሰርግሽን ነገር በጣም አሳስቦሻል። እንዴት ነው የማያሳስበኝ? ሙሽሪት በሌለችበት ሰርግ አለ እንዴ? ልታገቢ ስለሆነ ደስተኛ ነሽ ትመስያለሽ። ለምን ደስ አይለኝም? ለሰርጉ ደስ የማይለው ሰው አለ? አይ ደጋግመሽ ስለሱ ነው የምታወሪው ብዬ ነው። ቀኑ እየተቃረበ ስለሆነ ብዬ ነው። እና ሙሽሪት ያለችበት የዓለማችን የመጀመሪያው ሰርግ ልናይ ነው። ከኔ ምንም የማትፈልግ ከሆነ እዚህ በማቆየት ምን ትጠቀማለህ? ይልቅ ብትለቀኝ ነው የሚሻለው። እሱ በፍጹም አይሆንም። ለምን? አንድም እኮ አሳማኝ ምክንያት የለህም። አፍሽን መልሼ እንዳስርሽ እያስገደልሽኝ ነው። ሙሽሪት ገና ሳታገቢ እኮ መጥፎ አበዛሽ። ምን ላድርግ ብለህ ነው? ቀኑ እየተቃረበ ሲመጣ እኮ በጣም ተዋክብኝ ነው። ተይ እንጂ ገና ላገባ ነው ብለሽማ እኔን ጓደኛሽን ጣልጣል ለማድረግ ተገቢ አይደለም። ይቅርታ በጣም ብስራትዬ። አንተ ግን እንዴት ነህ? ደህና ነኝ። አንቺ ጠፋሽ እንጂ። ተው እንጂ እንዲማ አትውቀሰኝ። ባይሆን ስታገባ ትረዳኛለህ። ማ እኔ ነኝ ማገባው? አዎ ምን ነው? ኧረ እኔ አላገባም።
እንዴ ምን ነው መንነ ለመቅረት ነው እንዲያሳበ? ምን ነው አይቻልም እንዴ? ግዴታ ማግባት አለብኝ? አሬ ይቻላል፣ ግን እኔ ያንተን ሰርግና ልጆችን ማየት ስለምፈልግ ነው። እስቲ እናያለን። የምትሆን ከተገኘች እንሞክራለን። ይገኛል፣ ኧረ አታስብ። ለመጨረሻ ጊዜ ከብስራት ጋር ካፌ ውስጥ አንድ ላይ ነበርን እና እሱን የት አድርጋችሁት ነው? ገላችሁት ነው? ምንም አልሆነም አለ ማለት እሱ ሌላ ቦታ ታግቶ ነው ያለው። ቆይ እሺ፣ እሱ ደግሞ ምን አደረጋችሁ? ምንም አላደረገንም። እና ለምን አገታችሁት? በእኔ ጦስ ምክንያት ነው አይደል የምታሰቃዩት? አታለቃሽ፣ ሁለታችሁም ጸባያችሁን ከሰምራችሁ በሰላም ትወጣላችሁ። እባካችሁ እሱን ምንም እንዳታረጉት እሺ? ነገርኩሽ እኮ። እሺ፣ አመሰግናለሁ። እንደዚህ አይነት ነገር በፊልም ብቻ ነበር የማውቀው። ምኑን? መታገት ምናምን። እና እንዴት አየሽው? በጣም ያስፈራል። አይዞሽ፣ እኔ ምንም አላደርግሽም። ግን ባለፈው ያልከኝ እውነት ነው? የቱ? ማንም ባንቺ መጥፋት የተጨነቀ የለም ያልከው? አዎ፣ ማንም የፈለገሽም መጥፋትሽ የሚያሳስበው ሰው የለም። ይገርማል። ለነገሩ ምን? አባቴ በህይወት ቢኖር ኖሮ ይፈልገኝ ነበር። አባትሽ ሞቷል እንዴ? አዎ፣ አባቴ በልጅነቴ ነው ያረፈው። በጣም ይወደኛል፣ ይንከባከበኝም ነበር። እናቴ እኔን ስትወልድ ስለነበር የሞተችው የእሷ ምትክ ነሽ እያለ በጣም አቅብጦ ነበር ያሳደገኝ። ታዲያ አባትሽም እናትሽም ከሌሉ ቤተሰቦች የምትይው እነማን ነው? እናቴ ካረፈች በኋላ አባቴ እኔን ብቻውን ነበር ያሳደገኝ። ግን የጎረቤትና የዘመድ ንዝንዝ አላስቀምጣለሁ። ምን እያሉ ነበር የሚነዘንዙት? አግባ እያሉ፣ ለልጅቷም ቢሆን ካንተ ይልቅ እናት ነው የሚያስፈልጋት እያሉ አላስገባ አላስወጣሉት። እና አባትሽ ምን አለ? እሱ እንኳን ለእኔ የእንጀራ እናት ማምጣቱን አልፈለገውም ነበር። ግን የሰው ጭቅጭቅ ሲበዛበት ከጥቂት ወራት በኋላ አገባ። እና ያገባች ሴት ለአንቺ ጥሩ አልነበረች ነበር? አባቴ በህይወት እስካለ ድረስ ጥሩ ሴት ነበረች። አባቴ ከሞተ በኋላ ግን ማላቃት ሴት ነው የሆነችብኝ። ለዛ ነው ወጥፋትሽ ምን መሰላት? ያው ከእሷ የተወለደች አንድ እህት አለች። ግን የቅርብ የምለው ሰው ብስራት ብቻ ነበር። ብስራት ማን ነው? የልብ ጓደኛዬ ነው። በጣም ነው የምወደው። አንድ ሊፈልገኝ የሚችለው ብቸኛ ሰው እሱ ነበረ። እሱንም አግታችሁታል እንዴ? የምታገኝ ባለሽ ቆይ ስለፈልግሽም እንዴ? እሱ እንዴት እንዳልፈለገኝ አልገባኝም። ምናልባት አይወድሽም ይሆናል። እንደሱ እንኳን አይደለም፣ በጣም ነው የሚወደኝ። ምናልባት አንተ ተሳስተ ነው የሚሆነው። አንቺ ትወጂዋለሽ? አዎ ባሌ አይደል እንዴ? እንዴት ነው የማልወደው? በቃ ዝም በይ። ምን ነው ተናደድክ? ትተዋወቃላችሁ እንዴ? አንተዋወቅ። ታዲያ ምን ያናድድሃል? በሱ ምክንያት ነው እንዴ እዚህ ያለሁት? አዎ አዎ። እኔ እኮ በጣም ነው የማፈቅርሽ። አይኔ እያየ ሌላ ሰው ነገሮች እንደዛማ አይሆንም። ደግሞ እንዲህ ነው የምታምረው። እንደዚህ ተጎሳቁለሽና ምግብ እንኳን ከበላሽ ቀናት ሆነሽ ውበትሽ ፊትሽ ላይ ቁጭ ብሎ ይታያል።
የቀን እንቅልፍ በጣም እያበዛሽ። በዛ ላይ ደግሞ ምግብም እየበላሽ አይደለም፣ ሽንት ቤትም እየተጠቀምሽ አይደለም። እኔ አንቺን የመጉዳት ፍላጎት የለኝም። ስለዚህ ስለ ራስሽ አስቢ። ምንድን ነው? መጸዳጃ ቤት መጠቀም ፈልጋለሁ። ጥሩ። በመጀመሪያ ግን አየሽው አይደል? ምንድን ነው አንተ? የማይሆን ነገር አደርጋለሁ ብለሽ የማልፈልገውን ነገር እንዳደርግ ታስገድጅኛለሽ። ኧረ እኔ ሽንት ቤት ብቻ ነው መጠቀም የፈለግኩት። ጥሩ። ለምን እንደዚህ እያደረግክ እንደሆነ ባይገባኝም እስካሁን ባየው በባህሪ ግን ጥሩ ሰው ነህ አይደል? አዎ፣ እኔን የሚጎዳ አንድም ነገር አላደረክም። አላማዬ እኮ አንቺን መጉዳት እንዳለ ደጋግሜ እነግርሻለሁ። እውነትን አልመሰለኝም ነበር፣ ለዛ ነው። እንዴ